በየቀኑ ቤታችሁ ውስጥ የምታዩዋቸው አንዳንድ ተራ ምግቦች ከማንኛውም ውድ መድኃኒት በላይ የጤና በረከት እንዳላቸው ያውቃሉ? ብዙዎቻችን ጤናን የምንፈልገው ፋርማሲ ውስጥ በሚሸጡ ቪታሚኖች ነው። ነገር ግን በሳይንስ የተረጋገጠላቸውና በሽታን አሳደው የሚገሉ ድንቅ ተፈጥሯዊ መድኃኒቶች ከፊታችሁ ተቀምጠዋል። ስለዚህ በዛሬ ትምህርታችን የደም ግፊትን የሚቀንሱ፣ በሽታ የመከላከል አቅምን የሚጨምሩና አእምሯችሁን ንቁ የሚያደርጉ በየቀኑ ልንመገባቸው የሚገቡ 9 ድንቅ ምግቦችን በስፋት የምናይ ይሆናል። በተለይ ቁጥር 6 ላይ የምነግራችሁ ምግብ በየቀኑ መመገብ በሰውነታችሁ ውስጥ ያለውን ብግነትንና ስኳርን በማመጣጠን ረገድ ተአምራዊ ለውጥን ያመጣል። ሁሌም ለጤናችሁ ቅድሚያ የምትሰጡና መልካም ልብ ካላችሁ ቪዲዮውን ላይክ በማድረግ ይጀምሩ። ምክንያቱም የእናንተ ላይክ ይህ ትምህርት ብዙዎቹ ጋር ደርሶ ጤናቸውን እንዲጠብቁ ትልቅ ድርሻ ይኖረዋል። ለዚህ ቻናል አዲስ ከሆናችሁ ኢብራሂም እባላለሁ፣ ክሊኒካል ፋርማሲስት ነኝ። ዩቲዩብ ላይ ስለ ጤናቸው ማወቅ ፈልገው ከሚመጡ ጥቂት አስተዋይ ሰዎች አንዱ ስለሆኑ ሰብስክራይብ በማድረግ ቤተሰባችን ይሁኑ። በምናቀርባቸውም የጤና ትምህርቶች የራስዎንና የቤተሰብዎን ጤና ይጠብቁ። ጤና በአንድ ሌሊት አይቀየርም። በቀን ውስጥ በምናደርጋቸው ትናንሽ ልማዶች አማካኝነት ቀስ በቀስ ነው የሚለወጠው። በቤቶ ውስጥ የሚያከማቹት ምግብ ልዩ በሆኑ ቀናት ከሚመገቡት ምግብ በላይ ትርጉም አለው። አልሚ ምግቦች በየቀኑ ሲገኙ ሰውነት የማያቋርጥ ድጋፍን ያገኛል። ሲታጡ ግን የሰውነት ውጥረት በዝምታ ይከማቻል። ከሕክምና አንጻር በዓለማችን ላይ ያሉ ጤናማ አመጋገቦች ውስብስብ አይደሉም። የተመሰረቱት በተለመዱ ምግቦች፣ በቀላል አዘገጃጀትና በቋሚነት በመመገብ ላይ ነው። እነዚህ ምግቦች የደም ስኳርን የሚያረጋጉ፣ ብግነትን የሚቀንሱ፣ የአንጀት ባክቴሪያን የሚመግቡና አስፈላጊ የሰውነት ክፍሎችን የሚጠብቁ ንጥረ ነገሮች በቋሚነት ያቀርባሉ። ተራ ምግቦች በቋሚነት ሲወሰዱ ኃይለኛ ይሆናሉ። የዘመናችን የአመጋገብ ዘይቤ ከአልሚነት ይልቅ ለምቾት ያደላ ነው። የተቀነባበሩ ምግቦችን ለመጠቀም ቀላል ስለሆኑና በስፋት ስለሚተዋወቁ መደርደሪያዎቻችን ላይ ተቆጣጥረውታል። ተፈጥሯዊ ምግቦች ግን እንደ አማራጭ ብቻ ይታያሉ። ይህ ልማድ ወደ ንጥረ ነገር እጥረት፣ የደም ስኳር መዋዠቅ፣ የምግብ መፈጨት መዛባትና ወደ ስር የሰደደ ብግነት ይመራል። እነዚህ ለውጦች ወዲያውኑ ላይታወቁ ይችላሉ፣ ነገር ግን ከዓመታት በኋላ ለድካም፣ ለበሽታ የመከላከል አቅም መዳከም፣ ለመገጣጠሚያ ህመም፣ ለትውስታ መቀነስና ለተለያዩ በሽታዎች ይዳርጋሉ። ትክክለኛ ምግቦችን በቅርብ ማቆየት እንቅፋቶችን ያስወግዳል። ጤናማ ምርጫዎች ቀላል ሲሆኑ ሰውነት ያለ ብዙ ጥረት ተጠቃሚ ይሆናል። ለተሻለ ጤና ሁል ጊዜ ሊኖሩ የሚገቡ አስደናቂ ምግቦች ያልናቸው ከምንም በላይ ጠቃሚ ከሆኑ ምግቦች አንዱ እንቁላል ነው። እንቁላል ለጡንቻ ጥገና፣ ለአእምሮ ጤናና ለነርቭ ስራ አስፈላጊ የሆኑ ጥራት ያለው ፕሮቲን፣ የቪታሚን ቢ ዝርያዎችንና አንቲኦክሲዳንቶችን ይዟል። በተለይ ኮሊን የተባለው ንጥረ ነገር ለትውስታ፣ ለአእምሮ መልእክት አስተላላፊዎች ምርት እጅግ አስፈላጊ ነው። እንቁላል ርካሽ፣ በተለያዩ መንገዶች ሊዘጋጅ የሚችልና ለብዙዎች በቀላሉ የሚፈጭ በመሆኑ አስተማማኝ የዕለት ተዕለት ምግብ ነው። እንደ ስፒናች፣ ቆስጣ ወይም ጎመን ያሉ አረንጓዴ ቅጠላቅጠሎች ሌላኛው አስፈላጊ ምግቦች ናቸው። እነዚህ አትክልቶች ብግነትን የሚቀንሱ፣ የደም ቧንቧዎችን የሚደግፉና የአእምሮ ሴሎችን የሚጠብቁ ማግኒዚየም፣ ፎሌት፣ ቪታሚን ኬ እና ፋይበርን ይሰጣሉ። አዘውትሮ መመገብ ለምግብ መፈጨት፣ ለአጥንት ጥንካሬና ለአእምሮ ንቃት ይረዳል። ቅጠላ ቅጠሎችን ሁል ጊዜ በቤት ውስጥ ማቆየት በየቀኑ አትክልቶችን የመመገብ ልማድን ያዳብራል። አጃ እና ሌሎች ሙሉ እህሎች በጣም ጠቃሚ የቤት ውስጥ ቁሶች ናቸው። አጃ ቀስ ብለው የሚፈጩ ካርቦሃይድሬቶችን እንዲሁም ፋይበርን ስለሚሰጥ ቀኑን ሙሉ የተመጣጠነ ኃይል እንዲኖረን እና የነርቭ ጤና እንዲጠበቅ ይረዳል። ከተጣሩ እህሎች በተለየ ሙሉ እህሎች የደም ስኳርን ያረጋጋሉ። ይህም ለረጅም ጊዜ ሜታቦሊክ ጤና ወሳኝ ነው። እንደ ምስር፣ ባቄላና አተር ያሉ ጥራጥሬዎች የጤና መሰረት ናቸው። ከእጽዋት የሚገኝ ፕሮቲን፣ ፋይበር እና ማዕድናትን ከመስጠታቸውም በላይ ጠቃሚ የአንጀት ባክቴሪያዎችን ይመግባሉ። አዘውትሮ ጥራጥሬዎችን መመገብ የምግብ መፈጨትን ይደግፋል፣ ኮሌስትሮልን ይቀንሳል፣ እንዲሁም ብግነትን ያረጋጋል። ርካሽ፣ የሚያጠግቡና በቋሚነት ሲወሰዱ እጅግ ጠባቂ ምግቦች ናቸው። እርጎ ወይም ሌሎች የተቀመሙ ምግቦች የአንጀት ባክቴሪያን ሚዛን ይጠብቃሉ። ጤናማ አንጀት በበሽታ መከላከል፣ በብግነት፣ በምግብ መፈጨትና በስሜት መረጋጋት ላይ ትልቅ ተጽዕኖ አለው። እርጎን ወይም ባህላዊ የተቀመሙ ምግቦችን በቤት ውስጥ ማቆየት
ከማሟያ መድኃኒቶች ይልቅ በተፈጥሯዊ መንገድ ጤናን እንድንጠብቅ ይረዳናል። ቀጥለን ቀሪዎቹን ጠቃሚ ምግቦችና እንዴት አድርገን በቀላሉ ልንጠቀምባቸው እንደምንችል እናያለን። ይህ መረጃ ጠቃሚ ሆኖ ካገኛችሁት ሰብስክራይብ በማድረግ የቻናላችን ቤተሰብ ይሁኑ። እንደ ፖም፣ ሙዝ፣ ብርቱካንና የቤሪ ፍሬዎች ያሉ ፍራፍሬዎች ለዕለት ተዕለት ጤና በጣም ተግባራዊ ምግቦች ናቸው። ፋይበር፣ ቪታሚኖች፣ አንቲኦክሲዳንትና ለሰውነት እርጥበትን ይሰጣሉ። ፖም ለአንጀት ጤናና ለኮሌስትሮል ሚዛን ይረዳል። ሙዝ መጠነኛ በሆነ መልኩ ሲበላ ለነርቭና ለጡንቻ ስራ ድጋፍ ይሰጣል። እንደ ብርቱካንና ሎሚ ያሉ ፍራፍሬዎች ደግሞ በሽታ የመከላከል አቅምንና የቆዳ ጤናን የሚደግፍ ቪታሚን ሲን ይሰጣሉ። ሁል ጊዜም ሙሉውን ፍራፍሬ መመገብ ከጭማቂው የበለጠ የላቀ ጥቅም አለው። እንደ ለውዝ፣ ዋልነት፣ ተልባ፣ ቺያ ሲድ ወይም ሰሊጥ ያሉ የቅባት እህሎች መጠናቸው ትንሽ ቢሆንም ኃይላቸው ግን ታላቅ ነው። ለልብ ጤና፣ ለአእምሮ ስራና ለሆርሞን ሚዛን የሚረዱ ጤናማ ቅባቶችን፣ ማግኒዚየምን፣ ዚንክንና አንቲኦክሲዳንቶችን ይሰጣሉ። በየቀኑ በትንሽ መጠን መመገብ ሰውነትን ሳይጫኑ ከፍተኛ ጥበቃን ይሰጣሉ። የወይራ ዘይት ወይም ሌሎች ጤናማ የምግብ ዘይቶችን ለዕለት ተዕለት አጠቃቀም እጅግ አስፈላጊ ናቸው። የወይራ ዘይት ብግነትን የሚቀንሱ እንዲሁም የደም ቧንቧዎችን የሚጠብቁ ጤናማ ቅባቶችንና አንቲኦክሲዳንቶችን ይዘዋል። ጤናማ ቅባቶችን በቋሚነት መጠቀም አልፎ አልፎ ከሚወሰዱ ማሟያ መድኃኒቶች የበለጠ ጠንካራ ተጽዕኖ አለው። ብዙ ጊዜ ትኩረት የማይሰጣቸው ነጭ ሽንኩርትና ቀይ ሽንኩርት ኃይለኛ የዕለት ተዕለት ምግቦች ናቸው። በሽታ የመከላከል አቅምን፣ የደም ዝውውርንና የጉበትን መርዝ የማስወገድ ሂደት የሚደግፉ የሰልፈር ውህዶችን ይይዛሉ። አዘውትሮ መጠቀም ለልብና የደም ቧንቧ ጤና እንዲሁም ለአንጀት ሚዛን ትልቅ ድጋፍ ነው። ውሃና እንደ መረቅ፣ አትክልት እንዲሁም ፍራፍሬ ያሉ በውሃ የበለጸጉ ምግቦች መሰረታዊ ናቸው። መጠነኛ የውሃ ጥም የተለመደ ቢሆንም በምግብ መፈጨት፣ በደም ዝውውር፣ በኩላሊት ስራና በአእምሮ ንቃት ላይ በዝምታ ተጽዕኖ ያሳድራል። በቂ ውሃ ማግኘት በሰውነት ውስጥ ያሉትን ሁሉንም ስርዓቶችን ይደግፋል። እነዚህ የዕለት ተዕለት ምግቦች በጋራ እንዴት ይሰራሉ የሚለውን ስናይ እነዚህ ምግቦች የደም ስኳርን ያረጋጋሉ፣ ብግነትን ይቀንሳሉ፣ የደም ቧንቧዎችን ይጠብቃሉ፣ የአንጀት ባክቴሪያዎችን ይመግባሉ፣ እንዲሁም የሴሎች ጥገናን ይደግፋሉ። የእነዚህ ምግቦች ኃይል የሚገኘው በአንድ ጊዜ ብዙ በመመገብ ሳይሆን ደጋግሞ በመጠቀም ላይ ነው። እያንዳንዱ የምግብ ክፍለ ጊዜ ሰውነት ላይ ጫና ከመፍጠር ይልቅ ሚዛኑ እንዲጠብቅ ያደርገዋል። ጤና የሚሻሻለው አንድ ተአምረኛ ምግብ ስለተገኘ ሳይሆን ሰውነት ጉዳትን ከመከላከል ይልቅ ራሱን ለመጠገን የሚያጠፋው ጊዜ ስለሚጨምር ነው። እነዚህም ምግቦች በየቀኑ እንዴት እንጠቀም ካሉ የተሻለ ጤና ውስብስብ ምግቦችን አይጠይቅም። ቀላል የሆነ አመጋገብ ይበልጥ ውጤታማ ነው። አትክልት፣ ፕሮቲን፣ ጤናማ ቅባቶችና ፋይበር በአብዛኛው ምግቦች ውስጥ ይካተቱ። እነዚህ ምግቦች በቅርብና በሚታይ ቦታ ማቆየት የመጠቀም እድላችንን ይጨምራል። ምግቦችን በቀላል መንገድ ማብሰል አልሚ ነገሮች እንዳይጠፉ ያደርጋል፣ ብግነትንም ይቀንሳል። ከመጠን በላይ ስኳር፣ ነጭ ዱቄትና የተቀነባበሩ ምግቦች ሰውነትን ከሚጠቅሙ ምግቦች ቦታ ስለሚሻሙ መቀነስ አለባቸው። ከፍጽምና ይልቅ ቋሚነት ይበልጣል። በአብዛኛው ቀናት በደንብ መመገብ የሰውነቱን የመቋቋም አቅም በዝምታ ይገነባል። ባህላዊ አመጋገቦች በየቀኑ በሚገኙ ቀላል ምግቦች፣ እህሎች፣ ጥራጥሬዎች፣ አትክልቶች፣ ጤናማ ቅባቶችና መጠነኛ ፕሮቲን ላይ የተመሰረቱ ነበሩ። ዘመናዊ ምርምሮችም እነዚህ አመጋገብ ዘይቤዎች ከረጅም ዕድሜ፣ ከቀነሰ የበሽታ ስጋት እንዲሁም ከጥሩ እርጅና ጋር የተያያዙ መሆናቸውን እያረጋገጡ ነው። ጥንታዊ ጥበብና ዘመናዊ ሕክምና በአንድ ነገር ላይ ይስማማሉ። ሰውነት የሚለመልመው በከባድ ለውጥ ሳይሆን በቋሚና በተመጣጠነ ምግብ ነው። ጤናውን ለማሻሻል ብርቅ የሆኑ ግብዓቶች ወይም ጥብቅ ሕጎች አያስፈልጉትም። የሚፈልጉት በየቀኑ ሰውነቱን በዝምታ የሚደግፉ ታማኝ ምግቦችን ነው። በቤቶ ያከማቹት ምግብ የምትመገቡት ምግብ ይሆናል። በቋሚነት የምትመገቡት ምግብ ደግሞ ጤናችሁን ይሆናል።